በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እነሆ ምሳር በዛፎች ስር ተቀምጧል። እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። የቅዱስ ማቴዎስ ወንጌል ምዕራፍ 3 ቁጥር 10። አቤቱ በይቅርታ ይህችን ዓመት ተወኝ፣ ፍሬን እንዳፈራ ዛሬም ይቅር በለኝ። ሕግህን ጠብቄ እንድኖር ካንተ ጋራ ለንስሐ መልካም ፍሬ ላፍራ። ከኔ ባታገኝም እንደ በለሷ ፍሬ አትቁረጠኝ አቤቱ፣ ታገሰኝ መምህሬ፣ ወደ አንተ እንድመለስ ልቦናዬን ክፈት። አላውቅም እንዳትለኝ ያኔ የፍርዱ ዕለት አቤቱ በይቅርታ ይህችን ዓመት ተወኝ፣ ፍሬን እንዳፈራ ዛሬም ይቅር በለኝ። ሕግህን ጠብቄ እንድኖር ካንተ ጋራ ለንስሐ አብቃኝ፣ መልካም ፍሬ ላፍራ። በባዶን ስራዬ የሕይወት ውሃን ሙላ፣ ፈጽሞ እንዳልጠማ ከእንግዲህ በኋላ ቃልህን
ጻፈልኝ ታሪክ ለውጥ ከጥማቴ አርካ አቤቱ በይቅርታ ይህችን ዓመት ተወኝ ፍሬን እንዳፈራ ዛሬም ይቅር በለኝ ሕግህን ጠብቄ እንድኖር ካንተ ጋራ ለንስሐ አብቃኝ መልካም ፍሬ ላፍራ ፍሬ አልባ ሆኜ እንዳልጣል ከሳቱ ጸልይ ስለኔ ድንግል አዛኝቱ በጎ ምግባር የሌለ ነኝና ደካማ ጨለማዬን አብሪልኝ ልቤ ቃሉን ይስማ አቤቱ በይቅርታ ይህችን ዓመት ተወኝ ፍሬን እንዳፈራ ዛሬም ይቅር በለኝ ሕግህን ጠብቄ እንድኖር ካንተ ጋራ ለንስሐ አብቃኝ መልካም ፍሬ ላፍራ በትጋት እንድቆም መብራቴን አብርቼ አንተን እንድቀበል ልኖር ተዘጋጅቼ አለማመኔን እርዳው ሕይወት እንዳገኝ ቸርነት ምሕረት
ሳንዘጋጅ ድንገት ሞት እንዳይነጥቀን ሰዎች እንመለስ ወደ አምላካችን ያለሱ ሁሉም ከንቱ አንዳችም አይሆን መመለስ አለብን በንስሐ ታጥበን ሳንዘጋጅ ድንገት ሞት እንዳይነጥቀን ባለመታዘዛችን ሞት በእኛ ነገሰ ከበረቱም ወጥተን ትእዛዙ ተጣሰ መመለስ አለብን ሁላችን ተክተን በቀኙ እንድንቆም ነጫጩን ለብሰን ሰዎች እንመለስ ወደ አምላካችን ያለሱ ሁሉም ከንቱ አንዳችም አይሆን መመለስ አለብን በንስሐ ታጥበን ሳንዘጋጅ ድንገት ሞት እንዳይነጥቀን አገራችን ዛሬ በጽኑ ታማለች ባስጨናቂ ጠላት ወጥመድ ተከባለች ይህ የሆነብን በስራችን ነው ለእኛ የምበጀን መመለስ ብቻ ነው ሰዎች እንመለስ ወደ አምላካችን ያለሱ ሁሉም ከንቱ አንዳችም አይሆን መመለስ
ወገን በወገኑ መጨካከል ሆነ። መልካም መስራት ቀርቶ ክፉ ስራ በዛ። አቤቱ አድነን አንጥፋ በዋዛ። ሰዎች እንመለስ ወደ አምላካችን። ያለሱ ሁሉም ከንቱ አንዳችም አይሆን። መመለስ አለብን በንስሐ ታጥበን ሳንዘጋጅ ድንገት ሞት እንዳይነጥቀን። አምላካችን ሆይ አንተ ይቅር በለን። ሁላችን በደልን በአንድነት ሆነን መዳንን ፈልገን በፊትህ ወድቀናል። በምሕረት አቁመን አንተ ቻለህ። ሰዎች እንመለስ ወደ አምላካችን። ያለሱ ሁሉም ከንቱ አንዳችም አይሆን። መመለስ አለብን በንስሐ ታጥበን ሳንዘጋጅ ድንገት ሞት እንዳይነጥቀን። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት ይትባረክ እግዚአብሔር አምላከ አበዊነ። በቸርነቱና በምሕረቱ በይቅርታውና በዘላለማዊ ጥባቆቱ መገቦቱ ሳይለየን በዕድሜያችን ይህችን ቀን ተጨማሪ ሰጥቶ ዛሬም በማለዳው በማደሪያው በቅድስናው ስፍራ የሰበሰበን የአባቶቻችን የቅዱሳን አምላክ ልዑለ ባሕርይ አምላካችን እግዚአብሔር ስለማይነገረው ዘላለማዊ ስጦታው ተነግሮም ስለማያልቀው ፍቅሮ ስሙ ከምድር እስከ አርያም በፍጥረት ሁሉ አንደበት ዘውትር የከበረና የተመሰገነ ይሁን። እጅግ የተወደዱና ክርስቲያን አበው ካህናት፣ ላይካነ ምስጢር ወንድሞች ዲያቆናት ከአራቱም አቅጣጫ በተቀደሰችው ዕለት
በቅዱሱ ስፍራ ተሰብስባችሁ የእግዚአብሔር አምላካችንን ስም አጠራሩን ለማክበር ከሰንበት ረድኤት ከቅዱሳን ጸሎት ለመሳተፍ በዚህ የተገኛችሁ ኦርቶዶክሳውያን የሽበትን አክሊል የደፋችሁ አባቶቻችን፣ እናቶቻችን፣ በወጣትነት ማዕረግ ዕድሜ ላይ የምትገኙ እህቶቻችን፣ ወንድሞቻችን የጌታችን የመድኃኒታችን የኢየሱስ ክርስቶስ የመንግሥቱ ምሳሌ የሆናችሁ ሕፃናት እንዲሁም የዚህ ታላቅ ደብር የሰንበት ትምህርት ቤት ወጣቶች በእግዚአብሔር ፍጹም የሰላምታ ቃል እንደምን ከረማችሁ? እንደምን አደራችሁ? እንደምን አረፈዳችሁ? በቀን ጥባቆቱ በአምላክነት ቸርነቱ ያልተለየን በበደላችንና በኃጢአታችን ምክንያት ፈጥሮ ያላጠፋን ዕድሜ ለንስሐ ዘመን ለፍስሐ የጨመረልን ዛሬም በበደላችንና በኃጢአታችን ምክንያት ፈጥሮ ሳያጠፋን ለዚህ ዕለትና ለዚህ ሰዓት አድርሶ በማደሪያው በቅድስናው ስፍራ የሰበሰበን የቅዱሳን አምላክ ልዑለ ባሕሪ አምላካችን መድኃኔ ዓለም ክርስቶስ ምስጋና ይድረሰው። እናታችን አማላጃችን፣ መልካሙን ዘመን ያየንባት ተስፋችን፣ የኃጢአትን ባሕር ከፍለን የተሻገርንባት ድልድያችን፣ ስለ ማዳኑ ሥራ የምንነጋገርባት ድንቅ ቋንቋችን፣ የአባቶቻችን ጥዑም ዜማ፣ የሰማዕታት አክሊላቸው፣ የደናግል መመኪያቸው፣ የመላእክት እህታቸው እመብዙኃን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም እናታችን ምስጋና ይድረሳት። በዚህ ቀን ታስበው ተዘክረው ከሚውሉ ከቅዱሳን አባቶቻችን በረከታቸውን ከቅዱሳት አንስት እናቶቻችን ረድኤታቸውን አምላክ ቅዱሳን ለሁላችንም ያሳትፈን። እግዚአብሔር እንደረዳን መጠን ባለችን ጥቂት ደቂቃ የእግዚአብሔር አምላካችንን ዘላለማዊ ቃሉን መለኮታዊ ሐሳቡን እንሰማለን። ማን ይናገረን? ተናገሩ። ማን ይናገረን? እግዚአብሔር ይናገረን። መጽሐፍ እንደሚናገረው ልጆቼ ሆይ ትምህርቴን ስሙ፣ ጠቢባንም ሁኑ፣ ቸል አትበሉ። ዕለት ዕለት በደጄ መግቢያ የሚተጋ የደጄንም ምሕረት የሚጠብቅ የሚረግጥ እርሱ ምስጉን ነው። እኔን ያገኘ ሕይወትን ያገኛል፣ እኔን ያጣ ራሱን ይጎዳል። የሚጠሉኝ ሁሉ ሞትን ይወዳሉ ይለናል። እዚህ ምሳሌ ምዕራፍ 8 ቁጥር 36 ላይ እግዚአብሔር ሲናገረን በማስተዋል እንድንሰማው ውሳጣዊ ልቦናችንን ጆሮ ይክፈትልን፣ ቃሉን ያስተምረን። ሁላችሁም በተረጋጋ ሕሊና አረፍ በሉ። አስተባባሪዎች፣ ሊቃውንት ሁላችሁም ለጥቂት ደቂቃ አረፍ በሉ። አሁን ወዲያ ወዲህ የለም፣ የግል ወሬ የለም። እግዚአብሔር የሚናገርበት ሰዓት ነው። የቤተ ክርስቲያናችን ትልቁ ተልእኮ የመጀመሪያው ትልቁና መርህ አገልግሎቷ ወንጌል ነው። ምንድነው? ከወንጌል በላይ ምንም የሚቀድም ነገር የለም። ስለዚህ እግዚአብሔር ሲናገረን በማስተዋል እንድንሰማው እግዚአብሔር ሁላችንንም ይርዳን። ያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ። የማቴዎስ ወንጌል ምዕራፍ 24 ቁጥር 16 ያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ። ይህንን መለኮታዊ ሐሳብ ዘላለማዊ ቃል የምናገኘው የማቴዎስ ወንጌል ምዕራፍ 24 ቁጥር 16 ላይ ነው። በቅድሚያ እንኳን ለአምስተኛው ሳምንት ለበዓለ ደብረ ዘይት በሰላምና በጤና አደረሳችሁ አደረሰ። እግዚአብሔር ቀሪ ሳምንቶቻችንን በሰላም አስፈጽሞ ብርሃነ ትንሣኤውን እንዲገልጥልን፣ ከቁጥር እንዳያጎለን፣ ከኃጢአት ሸክም እንዲያሳርፈን፣ በትንሣኤውም ዕለት በታሪካችን መጀመሪያ የሆነውን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን የምንቀበልበት ለትንሣኤው ብርሃን የምንደርስበትን ዘመን እንዲለግሰን ፈቃዱ ይሆነልን። የዛሬው ዕለት ምን በመባል ይጠራል? ንገሩኝ እስቲ። ደብረ ዘይት
ደብረ ዘይት የቦታ ስም ነው ወይንም የአንድ ስፍራ መጠሪያ ስም ነው። በዛሬው ቀን ቤተክርስቲያናችን ከሌሊቱ ከቅዱስ ያሬድ ዝማሬ ለዕለቱ የሚገባውን ቃለ እግዚአብሔር የሌሊቱ የቅዱስ ያሬድ ዝማሬ ቅዳሴውን ይመራዋል። ቅዳሴው ወንጌሉን ምስባኩን ይመራዋል። ምስባኩ ደግሞ ወንጌሉን ይመራል። በጥቅሉ ይህንን ዕለት ቤተክርስቲያን በጉልህ የምታስብበት የጌታችን የመድኃኒታችን የኢየሱስ ክርስቶስ ነገረ ምጽአቱ የሚታሰብበት ታላቅ ዕለት ነው። የእግዚአብሔር ልጆች አሁን ያለነው ደሙን ባፈሰሰባት ሥጋውን በቆረሰባት መለኮታዊ ሐሳቡን በገለጠባት ባከበራት በሙሽራይቱ ደጃፍ በቅድስት ቤተ ክርስቲያን ስለ ሙሽራው ስለ ኢየሱስ ክርስቶስ መምጣት የሚነገርበትና የሚታሰብበት ዕለት ነው። ሌላ ቦታ አጉል የኃጢአት ስፍራ በበደል እስራት ታስረን በኃጢአት አረንቋ ውስጥ ወድቀን እግዚአብሔር ከሚመጣ በቤቱ እንዳለን ይምጣልን። በሃይማኖታችን እንደጸናን ክርስቶስ ይምጣልን። ደብረ ዘይት ማለት ቅድም እንደነገርኳችሁ የአንድ ልዩ ስፍራ ቦታ ነው። ከኢየሩሳሌም በስተ ምስራቅ የሚገኝ ከምድር ወለል 62 ጫማ ከፍታ ላይ ያለ ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋለ ሥጋዌው ባጭር ቁመት በጠባብ ደረት በዚህ ምድር ተገልጦ ቀን ቀን በሕዝቡ መካከል እያስተማረ ማታ ማታ ደግሞ ወደ ደብረ ዘይት ተራራ እየወጣ በዛ ሲጸልይ እንደሚያድር መጻሕፍት ይነግሩናል። ደብረ ዘይት ማለት ደብር ማለት ተራራ ማለት ነው። የዘይት ወይራ ወይንም ወይራ ዛፍ ያለበት ይህንን የወይራ ዛፍ የሚያበቅል ተራራ ደብረ ዘይት ተብሎ ይጠራል። በዚህ ተራራ ላይ የሚያበቅለው የወይራ ዛፍ ፍሬው ይበላል፣ ዘይቱ ደግሞ ለመድኃኒትነት ይጠቅማል። እንደሚታወቀው ወይራ ጽኑ ነው። የጸና ሃይማኖት ይኑራችሁ ሲል በዚህ በተራራ ላይ ነገረ ሃይማኖትን አስተምሯል። ይህ ብቻ አይደለም። የእግዚአብሔር ልጆች ወንጌላዊው ቅዱስ ማቴዎስ ሲጽፍ የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምረን ስንመለከት ኢየሱስም ከመቅደስ ወጥቶ ሄደ ይላል። ከየት ወጥቶ ሄደ? ከመቅደስ ወጥቶ ሄደ። በኢየሩሳሌም በመቅደስ ያስተምር ነበረ። በኢየሩሳሌም በመቅደስ ይፈውስ ነበረ። በኢየሩሳሌም በመቅደስ ክብሩን ይገልጥ ነበረ። ነገር ግን በዘመኑ የነበሩ ካህናት፣ በዘመኑ የነበሩ ከጸሐፍት ፈሪሳውያን የነበሩ መካከል የነበሩ በሀብተ መንግሥት የከበሩ የነቢያቱን ትንቢት እየሰሙ እዛ የደረሱ በመቅደስ ለሚያስተምረው ለኢየሱስ ክርስቶስ ጆሮ ለፈጠረው ጌታ ጆሮአቸውን ነፈጉት። አንደበትን ለፈጠረ ጌታ አንደበታቸው ምስጋና ከምስጋና ተቋረጠ። የሚሰማው ሲያጣ ከመቅደስ ወጥቶ ሄደ ይላል። ከመቅደስ ወጥቶ ሲሄድ 3 ነገርን ይዞባቸው ወጥተዋል። የመጀመሪያው ሀብተ መንግሥት ነው። ሁለተኛው ሀብተ ክህነት ነው። ሶስተኛው ሀብተ ትንቢት ነው። እነዚህን 3ቱን ይዞባቸው ከመቅደስ ወጣ። የእግዚአብሔር ልጆች በኢየሩሳሌምም በግንቦች መካከል በሰው እጅ ሥራ በታነጹት ግንቦች መካከል አልፎ ወደ ደብረ ዘይት ተራራ አቀና ይላል። ቀደም ሲል እንዳለው ደብረ ዘይት በስሩ ቤተፋጌ፣ ቢታንያ የተባሉ ልዩ ስፍራዎች በደብረ ዘይት አካባቢ አሉ። እነዚህን ሁሉ አልፎ ወደ ደብረ ዘይት ተራራ ወጣ ይላል። ወደ ደብረ ዘይት ተራራ ሲወጣ ቀን ቀን በሕዝቡ መካከል እየተመላለሰ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት የሚፈውሰው የኔና የናንተ አምላክ መድኃኒታችን ኢየሱስ ክርስቶስ
ወደ ደብረ ዘይት ተራራ ሲወጣ 12 እንጨቶችን ለቅሞ ይወጣል። ስንት እንጨቶች? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። 12 እንጨቶችን ለቅሞ ይወጣል። በእንጨት ቤት ይታነጻል። የ12ቱ እንጨቶች ምሳሌ 12ቱ ደቀ መዛሙርት ናቸው። እናንተም በቃለ እግዚአብሔር የሰውን ሕይወት ታንጻላችሁ፣ አሕዛብን አስተምራችሁ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ ታደርጋላችሁ። ደብረ ዘይት ተራራ በተባለች ልዕልናዋ ክብሯ በተገለጠባት ቤተ መቅደስ ለእርሷ የምታጩ ታደርጋላችሁ ብሎ 12 እንጨቶችን ለቅሞ ይወጣል። ነቢዩ ዕንባቆም ሲናገር የሰው ልጅ በዚህ ምድር ይታያል፣ በደብረ ዘይት ተራራም ይገለጣል ተብሎ የተነገረው ትንቢት ይፈጸም ዘንድ መድኃኒታችን ኢየሱስ ክርስቶስ ወደ ደብረ ዘይት ተራራ ወጣ፣ ደቀ መዛሙርቱም ወደ እርሱ ቀረቡ ይላል። የኢየሩሳሌምን ግንቦች አሳይተውታል። ምን ብሏቸዋል? እውነት እውነት እላቸዋለሁ ድንጋይ በድንጋይ ላይ ሳይፈርስ ምን አይልም አላቸው፣ አይቀርም። ለዚህ ነው ይሄንን የመጽሐፍ ቅዱስ ክፍል ሐሳብ ያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ የሚለውን ሐሳብ ያነሳ ነው። መድኃኒታችን ኢየሱስ ክርስቶስ እዚህ ጋር የተናገረው ምስጢር ታላቅ ስለሆነ ነው። ያን ጊዜ ድንጋይ በድንጋይ ላይ ሳይፈርስ በዚያ አይቀርም ሲል የደነደነ የአሕዛብ ልቦና የደነደነው የአሕዛብ መንፈስ ይፈርሳል። ምክንያቱም የእግዚአብሔር ልጆች ሮማውያን ነገሥታት በኢየሩሳሌም ከተማ የገዛ ስማቸውን በሕንፃ ላይ እያጻፉ ለሚያመልኩት ጣዖት ግብር እየገበሩ የእግዚአብሔር አምላካቸውን ስም አጠራር ለማጥፋት በደነደነ ልቦና ተጉዘዋልና የእግዚአብሔር ልጆች ከዚህ የተነሳ መድኃኒታችን ኢየሱስ ክርስቶስ ያን ጊዜ አለ ከሰማያ ሰማያት በወረደበት ከመቤታችን ከቅድስት ድንግል ማርያም በተወለደበት በአጭር ቁመት በጠባብ ደረት በዚህ ምድር በተገለጠበት የደነደነው የአሕዛብ ልቦና ይፈርሳል ሲል ድንጋይ በድንጋይ ላይ ሳይፈርስ አይቀርም አለ። ክፉን በክፉ ለማጥፋት የጠላት የዲያብሎስን ሥራ ለማክሸፍ ከሰማያ ሰማያት የወረደው ከመቤታችን ከቅድስት ድንግል ማርያም የተወለደው መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው። እነርሱም ተከትለውት ተራራው ጫፍ ላይ ደረሱ። እንዲህ ሲሉ ጠየቁት፣ ንገረን፣ የዓለም መጨረሻው አንተ የምትመጣበት የዘመኑ ፍጻሜ ምልክቱ ምንድን ነው አሉት። አዎ የእግዚአብሔር ልጆች መድኃኒታችን ኢየሱስ ክርስቶስ አስቀድሞ የሰውን ልጅ ለማዳን በትሕትና በዚህ ምድር የተገለጠው ኋላም በልዕልና ይህንን ዓለም ለማሳለፍ ሲመጣ ለጻድቃን ሊፈርድላቸው በኃጥአን ላይ ሊፈርድባቸው እንደሚመጣ አስቀድሞ በደብረ ዘይት ተራራ ዕርገቱን ሲያደርግ ነጫጭ ልብስ የለበሱ ቅዱሳን መላእክት ለሐዋርያት የነገሯቸው ቃል ይፈጸም ዘንድ ግድ ነውና እናንተ የኢየሩሳሌም የቢታንያ ሰዎች ሆይ እንዲህ ከመካከላችሁ ሲያርግ እንዳያችሁት በዚያ የሚቀር አይደለም፣ ዳግም ይመጣል የተባለው የመላእክቱ ቃል ይፈጸም ዘንድ ለጻድቃን ሊፈርድላቸው በኃጥአን ላይ ሊፈርድባቸው ቀድሞ በትሕትና ኋላም በልዕልና የሚገለጠው የኔና የናንተ አምላክ መድኃኒታችን ኢየሱስ ክርስቶስን ደቀ መዛሙርቱ ንገረን፣ የዓለም መጨረሻው ፍጻሜው ምንድነው አሉት። እኔ እያንዳንዱን ለመዘርዘር ጊዜ የለንም። ነገር ግን አንድ ሃይማኖታዊ መመሪያን ሰጥቷቸዋል። ሃይማኖታዊ መመሪያ በመጨረሻው ዘመን ስለሚሆነው ነገር
ቅዱስ ጳውሎስም ለመንፈስ ልጁ ለጢሞቴዎስ እንዲህ ብሎ እንደተናገረ እንመጣበታለን። መድኃኒታችን ኢየሱስ ክርስቶስ የዓለም መጨረሻው ፍጻሜውን 11 የሚሆኑ ምልክቶችን የማቴዎስ ወንጌል ምዕራፍ 1 ከምዕራፍ 24 ከቁጥር 1 ጀምራችሁ እናንተ አነበቡት። 11 ምልክቶችን ነግሯቸዋል። ከዛ መካከል የመጀመሪያው ምንድነው ያላቸው? ማንም እንዳያስታችሁ ተጠንቀቁ። ከቃሉ ጋር ናችሁ? ማንም በሉ እስቲ እንዳያስተን እንጠንቀቅ። ወይንም ማንም እንዳያስታችሁ ምን በሉ ተጠንቀቁ። ሐሳውያን እንዳሉ ተናግሯል። በመጨረሻው ዘመን የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል ያለው ቅዱስ ጳውሎስ ለዚህ ነው ለጢሞቴዎስ ሲነግረው ልጄ ጢሞቴዎስ ሆይ ወደ አንተ እንድመጣ እሻለሁ፣ እስክመጣ ይህን ታውቅ ዘንድ እጽፍላለሁ። በመጨረሻው ዘመን የሚያስጨንቅ ዘመን እንዲመጣ ይህን ወቅ። ሰዎች ራሳቸውን የሚወዱ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ ቅድስና ንጽህና የሌላቸው የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ተጠንቀቃለሁ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ዛሬ እኔ ክርስቶስ ነኝ እያሉ የሚመጡ በክርስቶስ ስም የሚነግዱ የሚሸቅጡ፣ በክርስቶስ ስም ላያቸው የበግ ለምድ ለብሰው ውስጣቸው ነጣቂ ተኩላዎች የሆኑ ከአባታቸው ከጠላታችን ከዲያብሎስ የተማሩትን ከህሊና በላይ አስገራሚ ታምራት እያደረጉ እኔ ክርስቶስ ነኝ እያሉ የሚነሱ የተነሱ በኋላም የሚነሱ ብዙዎች ናቸው። በሀገራችን በኢትዮጵያ ታሪክ በሱስንዮስ ዘመነ መንግስት እኔ ክርስቶስ ነኝ ብሎ የተነሳ አንድ ሰው እንደነበረ ታሪክ ይናገራል። እኔ ክርስቶስ ነኝ አለ። 12 ሰዎችን መረጠ። 36 ቅዱሳት አንስትን 36 ሴቶችን መረጠ። 72 እንደዚሁ መረጠ። 120 ቤተሰብ አደረገ። እኔ ክርስቶስ ነኝ፣ እቹት እናቴ ማርያም ናት አለ። ስለዚህ እኔ የማድናችሁ ሞቼ ተገርፌ ተሰቅዬ ሞቼ ወደ መቃብር ወርጄ በሶስተኛው ቀን ከሙታን ተለይቼ ተነስቼ ነው ብሎ ሲል አሃ ነው እንደ ያሉና ገደሉት። ይኸው እስካሁን የለም ሰው የለም። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ አለ። የእግዚአብሔር ልጆች ይሄ የመጀመሪያው ሃይማኖታዊ መርህ ቃል ነው። ጌታ ክርስቶስ ያስጠነቀቀው የተናገረው ቃል ነው። የእግዚአብሔር ልጆች ዛሬም ዓለማችን በእንዲህ ያለ ሁኔታ ውስጥ ነው ያለችው። በየአቅጣጫው ገመድ ጉተታውን ታዩታላችሁ። በስሙ የሚነግዱትን ታያላችሁ። የሚያጭበረብሩትን ታያላችሁ። እኔ ክርስቶስ ነኝ የሚሉ እዚሁ በአፍሪካ ውስጥ የተነሱትን ታያላችሁ። ይሄ ሩቅ ሳንሄድ አይናችን ያየው ልባችን ያረጋገጠው እውነታ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ለደቀ መዛሙርቱ ከሰጣቸው ምልክቶች መካከል አንዱ ይህ ነው። የጦርንም ወሬ የተሰሙ ዘንድ ግድ ነው። ያን ጊዜ 2 ሰዎች በእርሻ መካከል ይኖራሉ። አንዱ ይወሰዳል፣ አንዱ ይቀራል። 2 ሴቶች በወፍጮ መካከል ይቀመጣሉ። አንዲቱ ትወሰዳለች፣ አንዲቱ ትቀራለች። ይሄ በጣም ሰፊ ትንታኔ ያለው ነው። የእግዚአብሔር ልጆች በመጨረሻው ግን እስከ መጨረሻው የጸና እርሱ ምን ይላል? ንገሩኝ። ይድናል አለ። የእግዚአብሔር ልጆች ዛሬ ልንጸና ይገባል። በምግባር ልንጸና፣ በሃይማኖት ልንጸና፣ በምግባር ልንቀና፣ እስከ መጨረሻው በፍቅር የጸና፣ በትሕትና የጸና፣ በንስሐ ሕይወት የጸና፣ በሥጋው ደሙ የጸና
በሃይማኖቱ የጸና እርሱ ምን ይላል? ይድናል። ያችን ቀን ለማየት እንዲህ ተብሎ እንደተጻፈ በዚህ በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 10 ጀምረን ስንመለከት ሕይወትን ሊወድ በጎ ቀኖችን ሊያይ የሚፈልግ ሰው ማን ነው አለ። ሕይወትን ሊወድ ቅዱስ ጴጥሮስ የተናገረው ነው። ነቢዩ ኢሳይያስም በትንቢተ ኢሳይያስ ምዕራፍ 55 ቁጥር 5 ላይ ይሄንኑ ነግሮናል። ሕይወትን ሊወድ መልካሞችን ቀኖች ሊያይ የሚፈልግ ሰው ማን ነው? ምላሱን ከክፉ አንደበቱን ሽንገላ ተንኮል ከመናገር ይከልከል። ከክፉ ፈቀቅ ይበል። ሰላምን ይሻት ይከተላት። የጌታ ዓይኖቹ ወደ ጻድቃን ጆሮቹም ለጸሎታቸው ተከፍታለች ነው የሚለው። የጌታ ዓይኖቹ ወደ ጻድቃን ጆሮቹም ለጸሎታቸው ተከፍታለች ካለ በኋላ የእግዚአብሔር ፊት ግን ክፉ በሚያደርጉ ሰዎች ላይ ነው አለ። ምን በሚያደርጉ? እግዚአብሔር ገጸ ምሕረት እንዳለው ገጸ መዓት አለው። የይቅርታ ፊት እንዳለው የቁጣ ፊት አለው። ያን ጊዜ በፊቱ ሊያቆመን የሚችለውን በጎ ማንነት ይዘን መገኘት ነው። የእግዚአብሔር ልጆች ከነፍስ የተለየ ሥጋ የሞተ እንደሆነ ምግባር የሌለው ሃይማኖትም እንዲሁ ነው። ይመጣል። ይህንን ዓለም ለማሳለፍ ይመጣል። ሊወስደን ይመጣል። የምትጠብቀዋ ሙሽሪት ቤተ ክርስቲያን ሙሽራውን ኢየሱስ ክርስቶስን ትናፍቀዋለች። ማራናታ ጌታ ሆይ ቶሎና ትለዋለች። ከዚህ ከመከራው ዓለም ከጨለማው ዓለም አንዴ ደስታ፣ አንዴ ሐዘን፣ አንዴ ማግኘት፣ አንዴ ማጣት፣ አንዴ መሾም፣ አንዴ መሻር፣ አንዴ መክበር፣ አንዴ መዋረድ ከሚገኝበት ዓለም ለመለየት የሚያከብራትን ሙሽራውን ኢየሱስ ክርስቶስን ትፈልገዋለች ቤተ ክርስቲያን። በቀኙ ለመቆም የእግዚአብሔር ልጆች ስናመሰግነው ለመኖር ያኔ ነው እንዲህ ተብሎ እንደተጻፈ የእግዚአብሔር ልጆች በይሁዳ ያሉ ወደ ተራሮች ይሽሹ አለ። በተራራ ያለ መብራት አይሰወርም። በተራራ ያለ መብራት የተገለጠ ነው። ተራራ የተባለች ቤተ ክርስቲያን ናት። ተራራ የተባለ የእግዚአብሔር ልዕልናው ነው፣ ጌትነቱ ነው። ተራራ ሲወጡት ያደክማል፣ ሲወጡ ጉልበት ይሰብራል። በተራራው ራስ ላይ ስንቀመጥ ትንፋሻችን ይመለሳል፣ አቅማችን ይሰበሰባል፣ ድካማችን ይጠፋል። ተራራ የተባለች የክብር ወንጌል ናት። ያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ አለ። ዛሬ ከክፉ ነገር ሸሽተን ወደ ቤተ ክርስቲያን የምናመልጥበት ዘመን ላይ ነው። ሞትን እያያችሁት ነው። ትላንት እዚያ ወደ ምሕረት ላይ ቆመናል። ዛሬ ከመቃብር በታች ነን። እየሰማችሁ ነው። እንደዘጋ የዘጉትን በር ከፍተው መውጣት የተሳናቸው ብዙ ወገኖቻችን አሉ። ደናደሩ ተባብለው ተለያይተው ደናደራችሁ ሆይ ለመባባል ያቃታቸው ብዙዎች አሉ። በየሆስፒታሉ ባልጋ ቁራኛ በደዌ ዳኛ የተያዙ የእግዚአብሔርን የምሕረት ቀን የሚጠብቁ እግዚአብሔር ይማራችሁ የሚለው ድምፅ የናፈቃቸው ብዙዎች አሉ። እውነት ለመናገር ኦርቶዶክሳውያን ትላንትና የነበረው ዛሬ አለ። ዛሬስ ያለው ነገ ይኖራል። ምን ያህል እርግጠኞች ነን? ንስሐ እንግባ፣ ወደ እግዚአብሔር እንቅረብ፣ ቅዱስ ሥጋውን ክቡር ደሙን እንቀበል። በመመላለስ አይደለም በመመለስ ይሁን። በቀኙ ሊያቆመን የሚችለውን በጎ ሥራ እንስራ። ታውቃላችሁ፣ በዕለተ ምጽአት የማያልፉትን 5 ነገሮች ልበልና ሐሳቤን ልጠቅልል። በዕለተ ምጽአት ከማያልፉ 5 ነገሮች ወንጌላዊው ቅዱስ ማቴዎስ እንደጻፈልን የማቴዎስ ወንጌል ምዕራፍ 25 ቁጥር 35 ላይ ተመዝግቦ እናገኘዋለን። የመጀመሪያው ለስም አጠራሩ ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ዓለም ለማሳለፍ ወደዚህ ምድር በልዕልናው በክብሩ ሲገለጥ ከማያልፉ 5ቱ ነገሮች መካከል የመጀመሪያው ነገደ መላእክት ናቸው። ማን ነው አልኳችሁ? ነገደ መላእክት። መላእክት አያልፉም። እልፍ አእላፍ መላእክትን አስከትሎ በክብሩ ዙፋን ይገለጣል ነው የሚለው። መላእክቱን አስከትሎ ይመጣል። ሰማያትን በመብረቅ ያረሳቸዋል። ምድርን እንደ ብራና ይጠቀልላታል።
ያን ጊዜ እናት የሴት ልጇን ጩኸት አትሰማም፣ ሴት ልጅም የእናቷን ጩኸት አትሰማም። ሙታን እንደ ዓይን ጥቅሻ ይነሳሉ፣ መቃብራት ይከፈታሉ፣ አለቶች ይሰነጠቃሉ። ከነዚህ ከማያልፉ ነገሮች መካከል የመጀመሪያው ነገደ መላእክት አያልፉ። ሁለተኛው ደቂቀ አዳም የሰው ልጅ እኔና እናንተ አናልፍም። ይሄ ሥጋ ወደ መቃብር ቢወርድ የረፍት ጊዜው እንጂ የመቃብር እስረኛ አይደለም፣ የመቃብር ግዞተኛ አይደለም። የሰው ልጅ ከሰባት ባህሪ ተፈጥሯል። ከአራቱ ባህሪያተ ሥጋ፣ ከሦስቱ ባህሪያተ ነፍስ፣ ሕያዊት፣ ልባዊት፣ ነባቢት የሆነች ነፍስ አታልፍም። የሰው ልጅ አያልፍም። ደቂቀ አዳም ሁለተኛው። ሦስተኛው ገሃነመ እሳት፣ አራተኛው መንግሥተ ሰማያት፣ አምስተኛው ሰማይና ምድር ያልፋል፣ ቃሌ ግን ንገሩኛ አያልፍም። የቃሉን መደምደሚያ ይህ ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 47 ላይ የምናገኘው የመጨረሻው ቃሉ ይህ ነው። ከመቅደስ ወጥቶ ሄደ ብሎ ጀምሮ ሰማይና ምድር ያልፋል፣ ቃሌ ግን ምን አይልም አያልፍም። ስለዚህ የመጀመሪያው ነገደ መላእክት፣ ሁለተኛው ደቂቀ አዳም እልፍ አእላፍ መላእክትን አስከትሎ ሲመጣ ሙታን እንደ ዓይን ጥቅሻ ይነሳሉ፣ ጻድቃንን በቀኙ ኃጥአንን በግራው ያቆማቸዋል። የሰው ልጆችን ነው። በጎ የሰሩትን እንዲህ ይላቸዋል፣ እናንተ የአባቴ ቡሩካን ዓለም ከተፈጠረ ጊዜ ጀምሮ ያዘጋጀውላችሁን መንግሥቴን ምን በሉ ውረሱ። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ ብታሰር ጠይቃችሁኛል እያለ ይላቸዋል። ጻድቃንም ጌታ ሆይ ተርበን አይተን መቼ አበላን፣ ተጠምተን አይተን መቼ አጠጣን፣ ከኔ ከታናናሾቼ ለአንዱ ስላደረጋችሁ ለኔ ያደረጋችሁ በቀኙ ያቆማቸዋል። በግራው ያሉትን ኃጥአንን እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክተኞች ወደ ተዘጋጀ ወደ ዘላለም እሳት ሂዱ። ገሃነመ እሳት አራተኛው። አምስተኛው ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ለዚህ ነው እንግዲህ ደብረ ዘይትን ስናስብ ነገረ ምጽአቱን በልባችን የምናወጣበት የምናወርድበት ቤት በኩል ያቆመን ይሆን ብለን ራሳችንን በቃለ እግዚአብሔር መስታወትነት እንድንመለከት የምንጥርበት ከኃጢአት ሸክም አርፈን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ለመቀበል አብልጠን የምንዘጋጅበት ጊዜ ነው። የእግዚአብሔር ልጆች ዘመኑ አልቋል፣ እንደ ሸማኔ መወርወሪያ ፈጥኗል። በዚህ ባለቀው ዘመን የትንቢት መፈጸሚያ እንዳንሆን በሃይማኖት ጸንተን በምግባር ቀንተን እንድንኖር ማን ይርዳን? ያን ጊዜ በይሁዳ ያሉ ወደ ተራሮች ይሽሹ። በዓሉን የሰላም የፍቅር የበረከት በዓል ያደርግልን። ለብርሃነ ትንሣኤው በሰላም ያደርሰን። በሰማነው ቃል 30 60 መቶ መንፈሳዊውን ፍሬ አፍርተን የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን ቸርነቱ ለሁላችን የሚደረግልን። አበዛሁት ተው ማርያም አያውቃችሁ። አንዳንዱ ሰው ከመሃል እጁን እንዲህ ሰዓት ይለኛል። ኧረ እባክህ ተቀሲስ ከኋላማ ዞር ብያ ላይ ጭራሽ ይኸው ደግሞ እዚህ ጋር ደግሞ ደብዳቤ ተጽፎልኛል ሰዓት አልቋል ተብያለሁ። የማያልቀውን ዘመን እግዚአብሔር ለሁላችንም ይስጠን፣ ጤናውን ይስጠን። ከዚህ ሄደን የት እንሄዳለን? የት እንሄዳለን? ያን ቴሌቪዥን ብንከፍተው አይናችን ጥሩ ነገር አያይ፣ ጆሮአችን ጥሩ ነገር አይሰማም። እግዚአብሔር ካረዳን በቀር ከዚህ ወጥተን ደግሞ ወደ ኃጢአት ጎዳና ጠላት ሊጠልፈን ይችላል። እግዚአብሔር ሁላችንንም ይጠብቀን። እንደምን አደራችሁ? ሰላም አደራችሁ? ሰሚት መካነ ሰላም መድኃኔዓለም ከመስራቾቹ መካከል አንዱ ነኝ። ዛሬ ያሳደጉን አባቶቻችን እዚህ መካከላችን አሉ። እነሱ ቅስና ሲቀበሉ እኔ አብሬ ድቁና የተቀበልኳቸው አባቶች ሁሉንም ስላየዋቸው እግዚአብሔር የተመሰገነ ይሁን። አሁን ደግሞ የምንሾመው
የምናከብረው ቤተ መቅደሳችንን በዚህ ልክ በማየታችን በጣም ደስ ይላል። እኔም በጣም ከረጅም ዓመት በኋላ ነው እዚያ ወደ ምሕረት ላይ ቆምኩት። ኧረ አላስታውሰውም፣ ከ10 ዓመት በላይ ነኝ። አንዳንድ ጊዜ እኛ ቤት ምን አይነት ነገር አለ? አንዱ ሰባኪ ወደ አንዱ ሲቀየር፣ አንዱ አለቃ ወደ አንዱ ሲቀየር እዛ ቦታ ላይ እንዲመጣ የሚፈልግ እስከማይመስል ድረስ እናያለን። በጣም ነው የምናዝነው። ሞገሰ መስቀሉ አብተ ረድኤቱ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ኢይራቁ እጥረ እማእከሌ ወእማእከለ ኩልክሙ ዘክርስቲያን በኩሉ ጊዜ ወበኩሉ ሰዓት እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ እግዚኦ ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ በእንተ ማርያም ማረነ ክርስቶስ ኪርያላይሶ ኦ አምላክ ኦ ክርስቶስ ክርስቶስ ያድነነ ምሕረቱ ይሰውረነ በምሕረቱ እንተ ማርያም ወላዲቱ ያድነነ ምሕረቱ ይሰውረነ በምሕረቱ እንተ ማርያም ወላዲቱ ያድነነ ምሕረቱ ይሰውረነ በምሕረቱ እንተ ማርያም ወላዲቱ ስማነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ ስማነ አምላክነ ወመድኃኒነ እግዚኦ ማረነ ክርስቶስ ማረነ ክርስቶስ እንደ ቸርነት አቤቱ ማረን አቤቱ ማረን እንደ ምሕረትህ ይቅርታን ስጠን
ከኃጢአቴ ማንጻኝ ከክፉ በደሌ ከክፉ በደሌ ለዛች ክፉ ኃጢአት እንዳልሆናት ሎሌ እንዳልሆናት ሎሌ ሳበሳይ በደሌን ሳውቀው ጥፋቴን ሳውቀው ፈጥኖ የሚያድነኝ ቸርነት ነው ቸርነት ነው አንተን ብቻ በደል ክፉ ማደረግው ክፉ ማደረግው አሁን ይቅር በለን ከፊት ተወደቅው ከፊት ተወደቅው ከፊት ተወድቄ ስለምን አንተን ስማጸና ተኔ መውደቄን ተመልከት አምላከ ብርሃን አምላከ ሰላም አዎን ተባረክ ዘንድ ጉባኤያችንን አንድነታችንን ጌታ ሆይ ላክልን መንፈስ ቅዱስን በራቅሊጦስን አዎን ተቀበል ዘንድ ጸሎታችንን ምላችንን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤልን አዎን ትጠብቅ ዘንድ ሀገራችንን ሃይማኖታችንን ጌታ ሆይ ላክልን ድንግል ማርያምን አማላጃ የአባቶቻችን የአበውን ምህላና ጸሎት የተቀበለ አምላካችን የእኛንም ምህላችን ጸሎታችን ተቀብሎ ለሀገራችን ለኢትዮጵያ ሰላም ለሕዝበ ክርስቲያን ሳይሎ ምሕረትን እንዲልክልን የእሱ የአምላካችን መልካም ፈቃድ ይሁንልን። ጾማችን ስባችን በሰላም አስፈጽሞ ከብርሃነ ትንሣኤ በሰላም እንዲያደርሰን መዓልቱን ባርኮ ቀድሶ የዋለ አምላካችን ሌሊቱን ባርኮና ቀድሶ እንዲያሳድረን እንዲህ በማለት ቅዱስ ስሙን እንጠራዋለን። ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ
አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ